በአንድ ወቅት በሰንደቅ ዓላማ ዙሪያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በመሩት ውይይት ላይ ፕሮፌሰር ላጲሶ ጌዴሌቦ ሰንደቃችን ላይ የአህያ አርማ ይኑር ብለው ሐሳብ አቅርበው ነበር። በጊዜው የኢትዮጵያ ሰንደቅ ዓላማ ላይ ኮከብ ይጨመር የሚለው ሐሳብ በሕግ ደረጃ በጸደቀበት ወቅት የኢትዮጵያ ሰንደቅ ዓላማ ላይ ኮከብ ከሚቀመጥበት ይልቅ መሃሉ ላይ የአህያ ምስል ቢኖረው የተሻለ እንደሚሆን ሲገልጹ እንደ ምክንያትነት የጠቀሱት ደግሞ አህያ የኢትዮጵያን ሕዝብ ተወክላለች በማለት ነው። እንደ ፕሮፌሰሩ አባባል ከሆነ አህያ የኢትዮጵያ ሕዝብ ተምሳሌት ነች። የኢትዮጵያ ሕዝብ መሪዎቹን ምንም ሳይናገር መከፋቱን ሳይገልጽ ለዘመናት ተሸክሞ እንደኖረ ሁሉ አህያም ደከመኝ ሰለቸኝ ሳትል ሁሉን በሆዷ ችላ የኢትዮጵያን ሕዝብ ለዘመናት ስታገለግል የኖረች የኢትዮጵያ ሕዝብ ባለውለታ ነች። ከዚህም በተጨማሪ አህያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኢትዮጵያ ክፍሎች የምትገኝ በመሆኗ ሁሉንም ኢትዮጵያውያንን መወከል የምትችል ነች በማለት ሐሳባቸውን አቅርበው ነበር። ሐሳባቸው ተቀባይነት ቢያገኝ ኖሮ የሀገራችን ሰንደቅ ዓላማ ላይ የአህያ ምስል ይኖር ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ፕሮፌሰር ላጲሶ ጌዴሌቦን እናነሳለን። ፕሮፌሰር ላጲሶ እሁድ መሞታቸውን ሰማን። ዛሬ የአስክሬን ሽኝትና የቀብር ስነ ስርዓታቸው ተፈጽሟል። ተመራማሪው በሞት የተለዩት ባደረባቸው ሕክምናቸውን ሲከታተሉ ቆይተው በ87 ዓመታቸው ጥቅምት 30 2018 በ9 ሰዓት መሆኑን ቤተሰቦቻቸው ገልጸው ነበር። ታታሪ ከሚባሉት ሂስቶሪያንስ መካከል አንዱ ፕሮፌሰር ላጲሶ ጌዴሌቦ ናቸው። ፕሮፌሰር ላጲሶ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን አበርክተዋል። የኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የሕዝብ ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውም ተነግሮላቸዋል። በእውነትም ትልቅ የሀገር ልጅ ነው ያጣነው። እኚህን ታላቅ የታሪክ ሰው ፈጣሪ ነፍሳቸውን በገነት እንዲያኖር እየተመኘን ለወዳጅ ዘመዶቻቸው መጽናናትንም እየተመኘን ዛሬ በማን ነበር መሰናዷችን እንዘክራቸዋለን። ቀደም ሲል በመግቢያችን ላይ ያስደመጥናችሁ ፕሮፌሰሩ የኢትዮጵያ ሰንደቅ ዓላማ መሃል ላይ የአህያ ምስል ነው መሆን ያለበት ብለው ያቀረቡትን ሐሳብ ነበር። እናንተ ምን ትላላችሁ? የኢትዮጵያ ሰንደቅ ዓላማ መሃሉ ላይ ምንድነው መሆን ያለበት? ፕሮፌሰሩ እንዳሉት አህያ ነው ወይስ ሌላ ሐሳብ አላችሁ? ኮሜንት ላይ ሐሳባችሁን ብታስቀምጡልን ደስ ይለናል። እስከ መሰናዷችን ፍጻሜ ብትቆዩ የፕሮፌሰር ላጲሶን የሕይወት ታሪክና ከስራዎቻቸው ደግሞ ቀንጭበን የምናስደምጣችሁ ይሆናል። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። ፕሮፌሰር ላጲሶ በስራዎቻቸው ትተውልን ካለፉት ደማቅ አሻራዎቻቸው መካከል የሚከተሉት ጥቂቶቹ ናቸው። አንደኛ፣ እውነትን መፈለግ። ፕሮፌሰሩ ታሪክን ሲናገሩ እቅጭቅጫን በመናገር ይታወቃሉ። ፍርሃትም የለባቸውም። ይህ ታማኝነታቸውና ቆራጥነታቸው ከትውልድ ትውልድ የሚተላለፍ ነው። ሌላኛው የተሸፈነውን መግለጥ። ሌሎች ምሁራን ሆን ብለው የተኙባቸውን ታሪካዊ ሰነዶች አውጥተው በተለይም በኢትዮጵያ ታሪክ ውስጥ ማይኖሪቲ የሚባሉ ህዳጣን የሚባሉ የህብረተሰብ ክፍሎችን ታሪክ ጨምሮ በሙሉ ብርሃን ማሳየታቸው ትልቅ አስተዋጽኦአቸው ነው። የአጻጻፍ ብቃት ደግሞ ሌላኛው ነው። ታሪክን በመተጣፈጥ አማርኛ ማቅረባቸው ለንባብ እንዲማርክና በቀላሉ እንዲዋሃድ አድርገው ማቅረባቸው ትልቁ ሌላኛው አበርክቷቸው ነው። ዘላለማዊ ቅርስ የሚሆኑ ስራዎችንም ሰጥተውን አልፈዋል። በጻፏቸው በርካታ የታሪክ መጻሕፍት አማካኝነት የጣሉት አሻራ ለዘለቄታው የሚዘከር ነው። ፕሮፌሰር ላጲሶ የኢትዮጵያን የተሟላ ታሪክ ለትውልድ ለማውረስ ታላቅ ድርሻ ያበረከቱ ምሁር ናቸው። ፕሮፌሰር ላጲሶ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ውስጥ ለበርካታ አስርት ዓመታት በማስተማርና በምርምር ያገለገሉ አንጋፋ ምሁር ናቸው። ስማቸው በጉልህ የሚነሳው በኢትዮጵያ የታሪክ አጻጻፍ ሂስቶሪዮግራፊ ላይ በፈጠሩት ተጽዕኖ ነው። በተለይም የኢትዮጵያ ረጅም የሕዝብና የመንግስት ታሪክ በሚል ርዕስ ባሳተሙት መጽሐፋቸው በወቅቱ የነበረውን የኢትዮጵያ ታሪክ አጻጻፍ የተፈታተነ አዲስ እይታ ይዘው ብቅ ብለው ነበር።
የፕሮፌሰር ላጲሶ ጥናቶች በዋናነት በደቡብ ኢትዮጵያ በተለይም በኦሞቲክ ቋንቋ ተናጋሪ ህዝቦች ጥንታዊ ታሪክ፣ ባህልና የመንግስት አወቃቀር ላይ ያተኮሩ ነበሩ። እሳቸው የኢትዮጵያ ታሪክ በሰሜኑ የሀገሪቱ ክፍል ታሪክ ብቻ ተወስኖ መታየት እንደሌለበት በመሞገት የደቡብ ህዝቦች የራሳቸው የቆየና የበለጸገ የስልጣኔ ታሪክ እንደነበራቸው በአካዳሚክ ማስረጃዎች አስደግፈው አቅርበዋል። በኢትዮጵያ የታሪክ ጥናት ውስጥ ባለ ብዙ ማዕከል መልቲ ሴንትሪክ እይታ እንዲኖርና ታሪክ አልባ ተደርገው ለቆዩ የህብረተሰብ ክፍሎች አካዳሚክ ድምጽ በመሆን ካገለገሉ ምሁራን መካከል በግንባር ቀደምትነት የሚጠቀሱ ናቸው ፕሮፌሰር ላጲሶ። እስቲ ከስራዎቻቸው መካከል የኢትዮጵያ የገባር ታሪክና ጅምር ካፒታሊዝም ከሚለው መጽሐፋቸው ከ1867 እስከ 1881 የተደረገውን የጉራጌ ጦርነትን ቀንጭበን እናቀርብላችሁ ከገጽ 192 እስከ ገጽ 194። በዘመናዊው የጉራጌ ታሪክ የቀቤና ቸሃ የፖለቲካ እንቅስቃሴ በመጀመሪያ የሚጠቀስ ገድል ነው። ቀቤና በ1850ዎቹ በውልቅጤና በቸሃ መካከል ዘናበነር በሚባል ቀበሌ ከሰፈረ በኋላ ለቀበሌው የራሱን ስም የሰጠው አንድ የሃዲያ ማህበረሰብ ነው። በ1860ዎቹ የቀቤናው ኢማም ሐሰን ኢንጃሞና የቸሃው ኢማም ዑመር በቅሳ የቀቤና አካባቢያዊ መንግስት መሰረቱ። ከ1860ዎቹ መጀመሪያ እስከ 1880 ድረስ የቀቤና መንግስት መሪዎችና ተከታዮች በጊቤና በዋሽ ወንዞች መካከል የሚገኙ የሃዲያ የጉራጌና የኦሮሞ ህዝቦችን በአንድነት ለማደራጀት በወሰዱት ብርቱ የፖሊሲ እርምጃ ካጎራባቹ የሸዋ አካባቢ መንግስት ጋር የ14 ዓመታት ጦርነት ተዋጉ። በዚህ ረገድ በ1867 መጨረሻ የሚኒሊክ ጦር በራስ ጎበና አዝማችነት በሶዶ ጉራጌ የመጀመሪያ ጦርነት ከፍቶ በድል ተመለሰ። ነገር ግን በ1869 በቀቤና፣ በወለኔ፣ በገዳባኖ፣ በአክሊል፣ በሙሁር፣ በእዣ፣ በቸሃ፣ በእነሞር፣ በኤነር፣ በየጨሬት፣ በጉመር፣ በውሪሮ፣ በስልጤ፣ በመስቃን፣ በዶቢና በዱላ ላይ በንጉስ ሚኒሊክ አዝማችነት ጦርነት የከፈተው ታላቅ የሸዋ ሰራዊት በየአካባቢው በናበጋዝ ደርሰሞ በተመረው የጉራጌ ጦር ተሸንፎ እንደተመለሰ በታሪክ ጸሐፊ አጥመ ጊዮርጊስና በጉራጌ ትውፊት ተመዝግቧል። በጉራጌ የትውፊት መረጃ መሰረት የ1869 የሚኒሊክ ሰራዊት በአጋዝ ደርሰሞ በተመረው የጉራጌ ጦር የተሸነፈው በጉመር አገር በዌራና በአረቅጥ በተካሄዱ ተከታታይ ጦርነቶች ነው። በታሪክ ጸሐፊ አለቃ አጥመ ጊዮርጊስ ዘገባ መሰረት በጥቅምት 1869 ንጉስ ሚኒሊክ ብዙ ጦር አስከትለው ወደ ጉራጌ ዘመቱ። በጥቅምት 21 ቀን የንጉሱ ሰራዊት አለቀ። አለቃ ዘነብ የሚባል አዋቂ መጽሐፈ ጨዋታን የደረሰ የዛን ዕለት ሞተ። ብዙ መኳንንት ሞቱ። የቻሃና የጉመር ሌሎችም ጉራጌዎች ብዙን ሰራዊት ማርከው ወደ ከምባታ ወደ ወላሞ ሸጡ። ከንጉሱ ጋር ከዘመቻው የተመለሰው ከሶስት አንድ እጅ ብቻ ነው። በዚያን ጊዜ በሸዋ ያልተለቀሰበት ቤት አልተገኘም። ንጉሱም በሐዘን ተመልሰው ልቼ ገቡ። ከ1867 እስከ 1881 በጉራጌና በሸዋ መካከል በተካሄደው ጦርነት ዋና የሸዋ ጦር መሪዎችና አዛዦች ንጉስ ሚኒሊክ ራስ ወልዴ አሻግሬ፣ ደጃዝማች ገርማሜ ወልደ ሐዋርያት፣ ባላምባራስ መኳንንት ወልደ ሚካኤል በኋላ ራስ፣ ቀኛዝማች ውቤ ኤርገኖ፣ ደጃዝማች በሻህ አቦዬ፣ ራስ ጎበና ዳጨ፣ ፊታውራሪ ገረዶ ጎበና፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ነበሩ። ከነዚህ የጦር መሪዎችና አዛዦች ቀኛዝማች ውቤ ኤርገኖና ፊታውራሪ ገረዶ ጎበና በጦርነት ሞቱ። የራስ ጎበና ዳጨ ጦር በአራት በተለያዩ ጊዜያት በኢማም ሐሰን ኢንጃሞ እጅ ተሸንፎ ተመለሰ። አለቃ አጥመ ጊዮርጊስ እንደመዘገቡት በ1877 ቀቤኖች ቀኛዝማች ውቤ ኤርገኖን ስለገደሉት በ1878 ደጃዝማች ወልደ አሻግሬ፣ ደጃዝማች ገርማሜ ወልደ ሐዋርያትና ባላምባራስ መኮንን ወልደ ሚካኤል በሌላ የቅጣት ዘመቻ ወደ ቀቤና ተላኩ። በመስከረም 1879 የደጃዝማች ወልደ አሻግሬ ወንድም በጦርነቱ እንደተገደለና ደጃዝማቹ 3000 ከብቶች በምርኮ ይዞ ወደ እንጦጦ እንደተመለሰ በወቅቱ ሸዋ የነበረው አንድ የውጭ አገር ጸሐፊ መዝግቧል። የተባለው ጸሐፊ ጉራጌዎች በበኩላቸው ከሸዋ ጦር 400 ጠመንጃዎችን በምርኮ እንደወሰዱ ጨምሮ ጽፏል። በ1880 እስከ 1881 ኢጣሊያኖች ከሰሜን ጠረፍ፣ ሱዳኖች ደግሞ በምዕራብ ከወለጋና ከጎንደር ጠረፎች በአገሪቱ ላይ በአንድ ጊዜ በሶስት ግንባሮች ወረራ በከፈቱ ጊዜ ከጉራጌ ኢማም ሐሰን ኢንጃሞ አዋሽ ተሻግሮ ሸዋን ያቃጥላል በማለት ራስ ጎበና ዘምተው እንዲወጉት ተመከረ። ራስ ጎበናም ወደ ሐሰን ኢንጃሞ ዘመቱ። ይህ የጎበና የ1880 ዘመቻው በጉራጌዎች ላይ አምስተኛው ጦርነት ነበር። በመጨረሻ ራስ ጎበና የወሊሶን ተወላጅ ፊታውራሪ ሀብተ ጊዮርጊስ ዲነግዴ በኢማም ሐሰን ኢንጃሞ ላይ በማዝመት
ጦርነቱን በመጋቢት 1881 ወደ ፍጻሜ አድርሰው ራሳቸው በሰኔ 1881 በድንገት ታመው በእንጦጦ ሞቱ። ከታሪክ አኳያ በ1881 የጉራጌ ጦርነት በሸዋ ድል መፈጸሙ ለምኒልክ ወታደሮችና ሹማምንት በሚቀጥሉት ዓመታት በደቡብና በምዕራብ ኢሉባቡር፣ ከፋ፣ ጋሙ ጎፋ፣ ሲዳሞና ባሌ ጨምሮ ብዙ አካባቢዎችን በፍጥነት በማዕከላዊ መንግስት ስር ለማምጣት በር ከፈተ። ፕሮፌሰር ላጲሶ ጌታውን ድሌቦ በቀድሞ በከምባታና ሀዲያ አውራጃ በኩፋላ ሀበሌ ግንቦት 12 ቀን 1930 ዓ.ም ከሀዲያና ከምባታ ወላጆችን የተወለዱት። ላጲሶ የሚለው ስም እናትና አባታቸው ያወጡላቸው ስም ቢሆንም በዘመኑ ሲደረግ እንደነበረው ወደ ትምህርት ቤት ሲገቡ ስማቸው ተቀይሮ ጌታውን ድሌቦ እንደተባለና ይህ ስማቸው የዶክተሬት ትምህርታቸውን ጨርሰው ወደ ሀገራቸው እስከተመለሱበት ጊዜ ድረስ በዚሁ ጌታውን ድሌቦ በሚለው ስም ይጠሩ እንደነበር ይናገራሉ። ከዶክተሬት ትምህርታቸው በኋላ ግን የሥራ ቅጥራቸው ላይ ወላጆቻቸው ያወጡላቸውን ስምና ስርዓቱ የሰጣቸውን ስም አጣምረው ላጲሶ ጌታውን ድሌቦ ተብሎ እንዲጠሩ እንዳደረጉ ኢቢኤስ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። 11 ዓመት ሲሆናቸውና እናት አባታቸው በሞት ሲለዩዋቸው በአሜሪካ ሚስዮኖች አማካኝነት ነበር ትምህርታቸውን መከታተል የጀመሩት። የመጀመሪያ ደረጃ ትምህርታቸውን በቢቾ ሳአና ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን ተቀብለዋል። ከሃዋርድ ዩኒቨርሲቲ በአፍሪካ ታሪክ ጥናት የማስተርስ ዲግሪያቸውን፣ በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪያቸውን ከዚህ ዩኒቨርሲቲ ወስደዋል። ዶክተሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለሁለት ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። ያኔ የነበራቸውን ስሜት ሲገልጹ የኢትዮጵያ አንድነትን እንደ ጣዖት እያመለኩት መጣሁ ይላሉ። ወደ ሀገራቸውም ተመልሰው በዚሁ ስሜትና ሐሳብ ዙሪያም ምርምራቸውንና ማስተማሩን ገፍተውበት ሀገራቸውን ያገለገሉ ምሁር ናቸው። በአሜሪካን ሀገር በፍልስፍናና በታሪክ የመጀመሪያ ዲግሪያቸውን ሲማሩ ከ500 ተማሪዎች አንደኛ በመውጣት ከፍተኛ አድናቆት ማትረፍ ችለዋል። በዚህ ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ የትምህርት ዕድል በአማራጭነት አቅርበውላቸዋል። ፕሮፌሰር ላጲሶ ጌታውን ድሌቦ ብዙ በተማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጻሕፍትን ያሳተሙ ሲሆን አበይት በሆኑ ሀገራዊ የታሪክ ክስተቶችም ላይ በኢትዮጵያ መገናኛ ብዙሃን ማለትም በሬዲዮና በቴሌቪዥን ላይ በመቅረብ ጠለቅ ያለ ትንተና በመስጠት ይታወቃሉ። ፕሮፌሰር ላጲሶ ጌታውን ድሌቦ ካሳተሟቸው የታሪክ ሥራዎች ውስጥ የሚከተሉት ይገኙባቸዋል። የኢትዮጵያ ገባር ሥርዓትና ጅምር ካፒታሊዝም አንደኛና ሁለተኛ የታሪክ መጽሐፍት፣ የኢትዮጵያ ረጅም የሕዝብና የመንግሥት ታሪክ አንደኛ መጽሐፍ፣ የኢትዮጵያዊነት ታሪካዊ መሠረቶችና መሳሪያዎች፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም 1974፣ የኢትዮጵያ የመከራ ሥርዓትና የኤርትራ ጥያቄ አንደኛ ሁለተኛና ሦስተኛ መጽሐፍ፣ አጭር የጌዲዮ ሕዝብ ታሪክ ከ1982 እስከ 1966፣ የምርትና የባህል ዘመቻ በከምባታና ሀዲያ አውራጃ፣ የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ፣ ናሽናል አትላስና ሌሎች በርካታ የታሪክ መጽሐፍት አሳትመው ለአንባቢያን አቅርበዋል። በኢትዮጵያ ታሪክ ጥናት የራሳቸው ፍልስፍና ስኩል ኦፍ ቶት እንዳላቸውም የሚነገርላቸው ፕሮፌሰሩ በዚህ ማስተምህሯቸው ምክንያት ብዙ ፈተናዎችንና ተቃውሞዎችን ማስተናገዳቸውን በተለያዩ ጊዜያት ከሰጡት ቃለ መጠይቆች ተደምጧል። በባህሪያቸው ግልጽ፣ ታማኝና ሰው አክባሪ እንደሆኑ በባልደረቦቻቸው የሚመሰከርላቸው ፕሮፌሰር ላጲሶ ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣ ነው፣ ሰውን ከሰው የሚለየው ስራው ነው ይላሉ። በአንዳንድ የምርምር ስራዎች ላይ ፈጥነው ወደ ድምዳሜ የሚደርሱና ስሜታዊነትንም የሚያንጸባርቁ ሐሳቦችን አካቷል በሚል ትችት ሲሰነዘርባቸው ይስተዋላል። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መርህ እንዳላቸው የሚናገሩት ፕሮፌሰር ላጲሶ የአንዱን ብሔር ወይም ሃይማኖት ታሪክ ነጥለን ከዚህ አንጻር ብቻ የኢትዮጵያን ታሪክ የምንጽፍና የምንተነትን ከሆነ ትክክለኛውን የኢትዮጵያን ታሪክ ማወቅ እንደማይቻል ይናገራሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎች ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው ይታወቃሉ። ባለትዳርና የሶስት ሴት ልጆች አባት የሆኑት የዕድሜ ባለጸጋ የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ ጡረታ ከወጡ የተወሰኑ ዓመታት ያስቆጠሩና መጽሐፍትን የጻፉ ቢሆንም በግላቸው አሁንም በርካታ ጽሑፎችን መጻፋቸውና ለህትመት ዝግጁ ማድረጋቸውን ሕይወታቸው እስካለፈበት ጊዜ ድረስ በተለያዩ ጊዜያት ከሰጧቸው ቃለ ምልልሶች መረዳት ይቻላል።
የርሳቸው ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶ ግን ለትውልዱ ትልቅ ቅርስ ሆኖ የሚዘልቅ አሻራ ነው። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ከትላንት በስቲያ ያጣናቸውን ፕሮፌሰር ላጲሶን አንስተናል። ስራዎቻቸውን ቀንጨን አቅርበንላችኋል። የህይወት ታሪካቸውንም እንዲሁ አቅርበንላችኋል። መሰናዷችንን እንደወደዳችሁት እምነታችን ነው። በድጋሚ ፕሮፌሰር ላጲሶን ፈጣሪ ነፍሳቸውን በገነት እንዲያኖር እየተመኘን ለዛሬ በዚሁ እንሰነባበታለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።